የነጭ ጤፍ ገንፎ አብረን እንስራ። የምሬን ነው። የነጭ ጤፍ ገንፎ አንዴ ከቀመሳችሁ በጣም ነው የምትወዱት። ውሃችን ፈላ። ይኸውና ጤፋችን፣ ይሄ ነጭ ጤፍ ነው እና እንግዲህ በቃ ማላወስ ነው። ወይኔ ማሸቱ ግን የምሬን ነው ምላችሁ። እኔ በቃ ከብዶኝ እየሞትኩ እየተነሳው እየተንበረከኩ ምናምን ነው በደንብ ያላኩት እና እናንተም በደንብ መላግ አለባችሁ፣ በደንብ እንዲበስል ማለት ነው። እና እኔ በእሳት ነው የሰራሁት፣ ምክንያቱም እኛ ቤት ማለት ነው ገንፎ ሲሰራ በደንብ ቃ ማለት አለበት። ያኔ ነው የሚወዱት። ቃ ብሎ ድርቅ ሲል በጣም ይጣፍጣልም ይወዱታልም። ለዛ ነው እንደዚህ ቃ አድርጌ እየሰራሁት ያለሁት እና እዚህ ጋር በደንብ አሸውትና ትንሽ ደግሞ ውሃ ጨመር አደርግበትና አበስለዋለሁ ማለት ነው። እንደዚህ በደንብ ቆንጆ ሆኖ ከበሰልልኝ በኋላ መልሼ በደንብ ነው የምልገው። እዩት እንግዲህ የምሬን ነው። የመላጉ ፓርት ልነግራችሁ አልችልም። እግዚአብሔር እዚህ ጋር ኮቴኑላ አስወልቆኛል ማለት ነው። በቃ በጣም ሞቆኝ ደክሞኝ መጨረሻ ላይ እንደዚህ ቃ ብሎ ወጥቶልናል ማለት ነው። እና እንደዚህ ጣባችን ላይ አድርገን ቂቤ እናዘጋጃለን። የምሬን ነው የምላችሁ። በቃ እንዲህ ፍትፍት ስለሚል ብዙ እንደሌላው ያዝ አይልም፣ ፍትፍት ነው የሚለው። መጨረሻ ላይ ቂቤያችንን የተጠቀምኩት ቂቤ ሲስ የሳር ቂቤ ነው። የሳር ቂቤ በጣም ብዙ ጊዜ ነው በተደጋጋሚ እነግራችኋለሁ። ቆንጆ ነው። በውስጡ ቫይታሚን ኬቶ አለ፣ ማግኒዥየም አለ እና ደግሞ እንደዚህ አይነት የሳር ቂቤዎችን ከኔ ጋር ማግኘት ትችላላችሁ። እዚህ ጋር ባለው ስልክ ቁጥር ደውሉልኝ። ከ1 ኪሎ ጀምሮ እስከፈለጋችሁ ድረስ ማዘዝ ትችላላችሁ። ቆንጆ ገንፎ፣ ቆንጆ ክትፎ መብላት ከፈለጋችሁ ሁልጊዜም ሲስ የሳር ቂቤ ምርጫችሁ አድርጉ። እንደዚህ ቂቤውን ጨምሬበት ዳር ዳሩ ላይ እንደዚህ ፈሰስ አደርጋለሁ ማለት ነው። አነሰኝና ትንሽ ቂቤ ጨምሬበታለሁ። የምሬን ነው። ይሄን ቂቤ ትወዱታላችሁ። ያያችሁት በቃ ታውቁታላችሁ። ያላያችሁት ሞክሩ። እወዳችኋለሁ። ባይ ባይ።